ክርስቶስ ብለን የምንጠራው ከሁለት አካል አንድ አካል ሆኖ በምድር ላይ ሲመላለስ ምድርን በኪደተ እግሩ የቀደሰው ድውያነ ሥጋን በትምህርቱ ድውያነ ነፍስን በታምራቱ እየፈወሰ በምድር ላይ 33 ዓመት ከ3 ወር ኖሮ የማዳኑን ሥራ ሊፈጽም ጊዜው በቀረበበት ሰዓት ለደቀ መዛሙርቱ ከሰጣቸው ተስፋ አንዱ ይሄ ነው። እያሃድገክሙ እጓለ እማውታክሙ ትኩኑ የሙት ልጆች ትሆኑ ዘንድ አልተዋችሁም በማለት ከክርስቲያኖች ጋር አብሮ የሚኖር የማይለይ እንዲሁ ለመከራ ተላልፈው ቢሰጡ እንኳ በመከራቸው መካከል መከራውን የሚችሉበትን ኃይልና ብርታት ሰጥቶ ለሰማዕትነት እንዲበቁ የሚያደርጋቸው የማይተወን ከኛ ጋር አብሮ የሚኖር እሱ መሆኑን ይህንን የሰጠንን ተስፋ በብሉይ ኪዳን በአዲስ ኪዳን የተመዘገበውን ነው ቅዱስ ያሬድ የተረጎመልን። የዋሃትን ገንዘብ አድርገን ከላይ የተነሳውን የማዳን ስራ ተስፋ በማድረግ በማመን ኃይል የክርስቶስ ነው፣ ማን ያስፈራኛል፣ ማንስ ያስደነግጠኛል እያልን በእምነት መመላለስ ይኖርብናል። ስጠን ለአንድ ቀን ለሁለት ቀን ለሶስት ቀን እንዲሁ እንደ ደመና ታይቶ የሚበተን ታይቶ የሚጠፋ የወረት አይደለም፣ የዘወትር ፍቅር አንድነትና ሰላምን ስጠን እያለ ሲለምን እናየዋለን። ስለዚህ እኛም መለመን ይገባናል። ስንለምን ደግሞ ምን መለመን እንዳለብን ራሱ ቅዱስ ያሬድ ያሳያል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ዛሬ ዕለተ ሠሉስ ነው። በዕለተ ሠሉስ በየሳምንቱ ይትባሐር ድጓ በሚል አብይ ርዕስ የጾመ ድጓን ዜማ፣ ምስጢር፣ ትርጓሜ የምናቀርብበት ዕለት ነው። ዛሬ ከኔ ጋር መጋቤ ሐዲስ የኔታ ምስጢረ ሥላሴ ይገኛሉ። እንደተለመደው ምስጢሩን ትርጓሜውን ከሳቸው እንሰማለን። እንደተለመደው በመጀመሪያ በጸሎት መርሐ ግብራችንን እንጀምራለን። በጸሎት የሚያስጀምሩን ክቡር መጋቤ ሐዲስ ምስጢረ ሥላሴ ናቸው። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምኖ የተማጸነከ ደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን ተይቲ ስም ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንተአመነከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርኮ ለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይሶ ንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ መሐረነ ቅዱስ ወልድ ከንዘ ይብል አንትሙ ሰብእ ትጼልዩ ከመ ዝበሉ። የምሕረት የቸርነት ባለቤት እግዚአብሔር አምላካችን በእምረት በቸርነት ምስጢሩን ጥበቡን ማስተዋሉን እንድትገልጥልን ጉባኤያችን እንድታቀናልን በረድኤት ከሁላችን ጋር እንድትሆን እንለምንሃለን። ለእኛ ተናጋሪ አንደበቱን ለሰማያንም እዝነ ልቡናውን አድልልን። ምስጢሩን ጥበቡን ማስተዋሉን ለሁላችን አድለን። አቡነ ዘበሰማያት እግዚአብሔር ይባርክልን፣ ይቀድስልን፣ ጉባኤያችንን ይባርክልን፣ ይፍቱን። እግዚአብሔር ይስጥልን። በመግቢያ ላይ እንደተናገርኩት የጾመ ድጓውን ትርጓሜ፣ ምስጢር፣ ዜማ የምንሰማበት ሰዓት ነው። ከባለፈው ጉባኤያችን የቀጠለው ቅንዋት የሚባለው የሰኑይ የቅድስት ሰኑይ የተሳቱ ሰዓት ቅንዋት ላይ ነው የምንገኘው። ከሱ ጀምሮ እንቀጥላለን። ቅንዋት ጾመ ሙሴ ቤት ኃይሎሙ ውእቱ ለእለ ይፈርህዎ ክርስቶስ ስሙ ለእለ ይጼውዕዎ ወበመስቀሉ ያድኅኖሙ ኢየሐድጎሙ
ኩሎ ጊዜ ይሄሉ ምስሌሆሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ጠበብት ተክሌ ሲራክ የቤተ ተክሌ ዋና መሪ ፊት አውራሪ ይህንን መርሐ ግብር ለኦርቶዶክሳውያን ልጆች ሁሉ በማቅረብ ላይ በመላው ዓለም የሚገኙ ኦርቶዶክሳውያንን የሚያስተምሩ አባታችን የዳላስ ደብረ ብርሃን ቅድስት ሥላሴ ድጓና የአቋቋም መምህር፣ ክቡራን አዕይንተ እግዚአብሔር ካህናት፣ ዲያቆናት፣ ይህን መርሐ ግብር የምትከታተሉ በዓለም ዙሪያ ያላችሁ ኦርቶዶክሳውያን በሙሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ በሀብቱ ስቦ በረድኤቱ አቅርቦ በዚህ ቦታ በዚህ ሁኔታ እንድንገናኝ፣ እንድንወያይ፣ እንድንነጋገር፣ እንድንመካከር ይህን የቅዱስ ያሬድ ድርሰት የሆነውን ጾመ ድጓን በየኔታ ተክሌ አማካኝነት እንድንሰማና የቅዱስ ያሬድ ዜማ በረከት ተሳታፊዎች እንዲሁም ደግሞ የሚስጥሩ ምግብነት ተሳታፊዎች እንድንሆን እግዚአብሔር ይህን እድል ስለሰጠን ስሙ የተመሰገነ ይሁን። የኔታን ረጅም ዕድሜ ከጤና ጋር ያድልልን። ቃለ ሕይወት ዝማሬ መላእክትን ያሰማልን። እኔ ቀጥላለሁኝ። እንደተለመደው ያው ያቀራረቡን ስልት ሁላችሁም የምታውቁት ስለሆነ የኔታ ዜማውን እኔ ደግሞ እንዲሁ ንባቡን በአማርኛ ትርጉም በማድረግ አንድ ላይ የምናቀርብ ነው የሚሆነው። እስከ መርሐ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኳችሁ ወደ ትርጉሙ ሄዳለሁኝ። ኃይሎሙ ውእቱ ለእለ ይፈርህዎ ክርስቶስ ስሙ ለእለ ይጼውዕዎ ወበመስቀሉ ያድኅኖሙ ኢያሃድጎሙ ወይሄሉ ምስሌሆሙ የሚለውን ነው የኔታውን በያሬዳዊ ዜማ ያዜሙልን። ወደ አማርኛ ሲተረጎም ለሚፈሩት ኃይላቸው እሱ ነው፣ እንዲሁም ደግሞ ለሚጠሩት ስሙ ክርስቶስ ነው። ወበመስቀሉ ያድኅኖሙ በእምነት ስሙን ክርስቶስ ብለው የሚጠሩትን፣ የሚያምኑበትን፣ የሚመሰክሩለትን፣ የሚገዙለትን፣ የሚፈሩትን፣ የሚያመልኩትን ወበመስቀሉ ያድኅኖሙ በመስቀሉ ያድናቸዋል። በተቀበለው መከራ፣ በቆረሰው ስጋው፣ ባፈሰሰው ደሙ በቀራንዮ ዓቀበት ላይ መስቀሉን ተሸክሞ ደፋ ቀና ብሎ ቤዛ የሆነላቸውን ያን አውቀው ተገንዝበው ክርስቶስ ብለው ስሙን ጠርተው የሚያምኑበትን ሁሉ ያድናቸዋል። ወኢያሃድጎሙ አይተዋቸውም፣ ወይሄሉ ምስሌሆሙ ዘወትር በእነሱ ላይ አድሮ ይኖራል። ይሄ እንግዲህ የቅዱስ ያሬድ ትምህርት ነው። በጣም ጥልቅ የሆነ የነገረ ድኅነት ትምህርትን የሰነቀ ነው። መጀመሪያ ኃይሎሙ ውእቱ በማለት በአጸፋ የገለጠው ራሱ ነው። ቀጥሎ ደግሞ በደንብ በንባብ ገልጦታል። ለሚጠሩት ስሙ ክርስቶስ ነው። እሱ ማን ነው ትሉኝ ከሆነ ለሚፈሩት ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው፣ ጽናታቸው ነው የተባለ እርሱ ማን ነው ካላችሁኝ፣ ለሚጠሩት አባታችን ሆይ ለሚሉት ስሙን ለሚቀድሱት ስሙ ክርስቶስ ነው ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ የተወለደ ከሰማይ የወረደ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ስሙ ክርስቶስ ነው ካለ በኋላ ወበመስቀሉ ያድኅኖሙ ክርስቶስ የተባለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው በመስቀሉ በተቀበለው መከራ ምዕመናንን ይቤዣቸዋል፣ ያድናቸዋል፣ ከነፍስም ከስጋም መከራ ይታደጋቸዋል። ወኢያሃድጎሙ አይተዋቸውም ማለት በረድኤት ከነሱ ጋር አብሯቸው አለ። እንደተባለው አንድም ሁለትም ሶስትም ሆነው በስሜ ቢሰበሰቡ እኔ በመካከላቸው እገኛለሁ እንዳለ አይተዋቸውም። ወይሄሉ ምስሌሆሙ ዘወትር ከእነሱ ጋራ በእነሱ ላይ አድሮ ይኖራል። ስሙን በሚጠሩ በሚፈሩት በሚያከብሩትና በሚያመልኩት ላይ አድሮ የሚኖር የፍጥረታት ሁሉ ገዥ እንዲሁም ደግሞ የፍጥረታት ሁሉ ሕይወት መድኃኒት ቤዛ መሆኑን ከነገረ መስቀል ጋር አያይዞ ቅዱስ ያሬድ መስክሮልናል። እንግዲህ ይሄ በቅዱስ ወንጌል በልዩ ልዩ መልኩ ተመዝግቧል። በብሉይ ኪዳንም በአዲስ ኪዳንም ያለ ነው። በብሉይ ኪዳን በመዝሙር 33 የምናገኘው ኃይለ ቃል አለ። የታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይሄ ማዳኑን በመላእክት በኩል የሚፈጽመው መሆኑን ነው። ለሚፈሩት ለሚያመልኩት
ከነደደ እሳት ከታዘዘ መቅሰፍት በሰዎች ላይ ከመጣ መከራ ሁሉ የሚያድኑ መላእክትን እንደሚልክ ይህን የሚያደርገው ለሚፈሩት ለሚያመልኩት ስሙን ለሚጠሩ እንደሆነ መዝሙረኛው ቅዱስ ዳዊት ተናግሯል። የመስቀሉን ቤዛነት አዳኝነትም እንዲሁ ወውሃብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ክስት ከጦር ወይም ከክርክር ከክፉ ነገር ሁሉ ያመልጡ ዘንድ ለሚፈሩ ለሚያመልኩ ስምህን በአምልኮት ለሚጠሩ ሁሉ ምልክትን ሰጣቸው በማለት ቅዱስ መስቀሉን ቅዱስ ዳዊት ገልጦታል። ይህንን አይተን ዝቅ ስንል ያለው እያሃድጎሙ አይተዋቸውም የሚል ነው። ይሄ በጣም ትልቅ ተስፋ ነው። እውነት ለመናገር እግዚአብሔር አምላካችን አለይታችን፣ ተስፋችን፣ አምባችን፣ መጠጊያችን እንደሆነ ምንም ነገር ብናጣ እሱ ከኛ የማይለይ መሆኑ ለሁላችን የተሰጠ ለኦርቶዶክሳውያን የታደለ በክርስቶስ ስም አምኖ ተማጽኖ ለሚኖሩ ሁሉ የማይጠፋ ገንዘብ ሌባ ሊሰርቀው ወንበዴ ሊነጥቀው የማይችል ትልቅ አለኝታ እንደሆነ ወያሃድጎሙ አይተዋቸውም የሚል ተስፋ ነው። ይህንን ደግሞ ራሱ ባለቤቱ ክርስቶስ ብለን የምንጠራው ከሁለት አካል አንድ አካል ሆኖ በምድር ላይ ሲመላለስ ምድርን በኪደተ እግሩ የቀደሰው ድውያነ ሥጋን በትምህርቱ ድውያነ ነፍስን በታምራቱ እየፈወሰ በምድር ላይ 33 ዓመት ከ3 ወር ኖሮ የማዳኑን ስራ ሊፈጽም ጊዜው በቀረበበት ሰዓት ለደቀ መዛሙርቱ ከሰጣቸው ተስፋ አንዱ ይሄ ነው። እያሃድገክሙ እጓለ እማውታክሙ ትኩኑ የሙት ልጆች ተሆኑ ዘንድ አልተዋችሁም በማለት ከክርስቲያኖች ጋር አብሮ የሚኖር የማይለይ እንዲሁ ለመከራ ተላልፈው ቢሰጡ እንኳ በመከራቸው መካከል መከራውን የሚችሉበትን ኃይልና ብርታት ሰጥቶ ለሰማዕትነት እንዲበቁ የሚያደርጋቸው የማይተወን ከኛ ጋር አብሮ የሚኖር እሱ መሆኑን ይህንን የሰጠንን ተስፋ በብሉይ ኪዳን በአዲስ ኪዳን የተመዘገበውን ነው ቅዱስ ያሬድ የተረጎመልን። ወይሄሉ ምስሌሆሙ ዘወትር አብሯቸው ይኖራል፣ በእነሱ ላይ አድሮ ይኖራል ያለውም እንዲሁ በማቴዎስ ወንጌል ምዕራፍ 28 ላይ የምናገኘው ነው። ወናሁ አነ ይሄሉ ምስሌክሙ በኩሉ መዋዕል እስከ ህልቀተ ዓለም፣ እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር እኖራለሁ በማለት አምላካችን ስሙን ከሚጠሩት ከሚፈሩት ከሚያከብሩት ከሚያመልኩት ከሚገዙለት ከእሱ ጋራ ለመኖር ፈቃደኛ ሆነው ራሳቸውን ከሰጡ ጋራ የማይለይ አብሮ የሚኖር መሆኑን ጠባቂነቱን፣ አዳኝነቱን፣ ቤዛነቱን በጠቅላላው ከኛ ጋር የሚኖር ለሁላችን ከዓይናችን ቅንድብ ይልቅ የቀረበ የቅርብ አምላክ መሆኑን እኛንም ወደሱ ሊያቀርበን ሊሰበስበን ፈቃደኛ መሆኑን በጠቅላላው መግቦቱን፣ አዳኝነቱን፣ በረድኤት ከኛ ጋር መሆኑን ኃይላችን፣ ብርታታችን፣ ጉልበታችን፣ መመኪያችን መሆኑን ነው ጠቅሎ የገለጠልን እና ይህ እያንዳንዱ በቅዱሳት መጻሕፍት በብሉይ ኪዳን በሐዲስ ኪዳን ኃይለ ቃል እየጠቀስን እየመዘዝን ብንወያይበት በጣም ራሱን የቻለ ሰፊ ነው። ነገር ግን ሌሎችንም ደግሞ እንዲሁ ቅዱስ ያሬድ ያስተማረንን ትምህርት ማየት እንድንችልና የትርጓሜውን ጣዕም እንድናጣጥም ወደ ቀጣዩ ብንሄድ ጥሩ የሚሆን ይመስለኛል። ክቡር ሊቀ ጠበብት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እውነት ነው። ወደሚቀጥለው እንሄዳለን። ከዚህ ቀጥሎ ሰለስት ይትርሐቁ ነው። አትሕቱ ርእሳክሙ አፍቅሩ ቢጸክሙ ኩኑ የዋሃነ ከመ ርግብ። አትሕቱ ርእሳክሙ አፍቅሩ ቢጸክሙ ኩኑ የዋሃነ ከመ ርግብ ያለን አሁን ቅዱስ ያሬድ። ይህም እንግዲህ ቅድም ከላይ ያነሳው በጠቅላላው ነገረ ሃይማኖት፣ ነገረ መስቀል፣ ነገረ ድህነት በጠቅላላው የእግዚአብሔርን አለኝታነት ነበር ያነሳው በቅድሙ። አሁን ደግሞ የሚተረጎምበትን ፍቅረ ቢጽን የጨመረልን። ምክንያቱም ሀልዎተ እግዚአብሔርን የእግዚአብሔርን ማዳን ማወቅ ያለ ፍቅረ ቢጽ የሚፈጸም አይደለም እና ፍቅረ ቢጽ ደግሞ መገለጫው ትህትና ነው እና አትሕቱ ርእሳክሙ ወአፍቅሩ ቢጸክሙ፣ ራሳችሁን ለባልንጀሮቻችሁ ለወንድሞቻችሁ ዝቅ አድርጉ፣ ባልንጀሮቻችሁንም ውደዱ። ኩኑ የዋሃነ ከመ ርግብ፣ እንደ ርግብ የዋሃን እንደ እባብ ደግሞ ልባሞች ሁኑ የሚለውን የወንጌል ቃልን የተረጎመልን። ይህ እንግዲህ ፍቅረ እግዚአብሔርን የምንተረጉምበት ነው። ፍቅርና ትህትና የሚባለው ከክርስቶስ የተማርነው
እሱን የምንመስልበት ከዲያብሎስ የምንለይበት ትህትና ነው። ትህትና የሌለው ክርስትና ሊኖር አይችልም። ያለ ክርስትናም ክርስቶስን መምሰል የሚታሰብ አይደለም እና ነገር ሃይማኖትን የእግዚአብሔርን ሀልዎት እና የማዳኑን ጥልቅ ፍቅር ከነገረን በኋላ የዚያ ወራሾች ባለቤቶች የዚያ ተሳታፊዎች ለመሆን የሚያስፈልገንን ነገር የነገረን ቅዱስ ያሬድ እና የቅዱስ ያሬድን ድርሰት በጣም በሰፊው ስንመለከተው ሁለት ነገሮች ላይ በደንብ ያተኩራል። ጥልቅ ሆነው ነገረ እግዚአብሔርን ይነግረናል። ከዚያ ደግሞ ያ የሚፈጸምበትን ፍቅረ ቢጽ ማለት ሁለተኛው የሃይማኖት መገለጫ የሆነውን ነው። እንግዲህ ሃይማኖት የምንለው መጀመሪያ ፈጣሪ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደደው የሚል ነው። ሁለተኛው ደግሞ ባልንጀራህን እንደ ራስ አድርገህ ውደድ የሚለው ምግባር የምንለው ነው። የሃይማኖታችን መገለጫው ማረጋገጫው ክርስቶስ ያሳየንን ፈለጉን የምንከተልና እሱን የምንመስል መሆናችን የሚረጋገጠው በዚህ ነው እና አትሕቱ ርእሰክሙ ራሳችሁን ዝቅ አድርጉ፣ ወአፍቅሩ ቢጸክሙ ባልንጀሮቻችሁንም እንደ ራሳችሁ አድርጋችሁ ውደዱ ካለ በኋላ ትህትና ፍቅረ ቢጽ ብቻ ሳይሆን የዋህነት ስለሚያስፈልግ ኩኑ የዋሃነ ከመ ርግብ እንደ ርግብ የዋህ ሁኑ ይለናል። እንግዲህ ወንጌሉ ላይ እንደ እባብ ልባሞች የሚል ኃይለ ቃል አለ። ይሄ በማቴዎስ ወንጌል ምዕራፍ 10 ለደቀ መዛሙርቱ የተሰጠ መመሪያ ነው። መገለጫቸው ፍቅር፣ መገለጫቸው ትህትና፣ ክርስቶስን መስለው ክርስቶስን ለዓለም ማሳየት የሚችሉበት መንገድ እንደሆነ ለደቀ መዛሙርቱ የተሰጠውን መመሪያ ነው አሁን ቅዱስ ያሬድ እየተረጎመ ለእኛ እያቀረበ በጣዕመ ዜማ በጣፈጠ በተቀመመ በጣዕመ ዜማ እያጣፈጠ ከነፍሳችን ጋር ሲያዋህደው የምናየው ያንን ነው እና በዚህ አሁን የኔታ በዜማ ባቀረቡት ውስጥ ሶስት ነገሮች አሉ። ትህትና አለ፣ ፍቅር አለ፣ የዋህነት አለ። የዋህነቱ እንደ ርግብ ማለት ምንም አይነት መርዛማነት የሌለበት፣ ምንም አይነት ተንኮል የሌለበት ከፍጥረታት ርግብ በየዋህነቷ የምትታወቅ ናት። በየዋህነቷ የምትታወቀዋን ያችን ርግብን ምሰሏት ነው የሚለን እና የዋህነቷ በኖህ ዘመን ታውቋል። መርዛማው እባብ አፍ ውስጥ ገብታ እንቁላሏን ጥላ ጫጩቶቿን ቀፍቀፋ እስከምትወጣ ድረስ መርዛማው እባብ አፍ ውስጥ መጠበቅ የቻለችው በእባቡ ደግነት አይደለም፣ በእሷ የዋህነት ነው እና መርዛማነት በሞላው ክፋት በነገሰበት፣ ክፋት በሰለጠነበት፣ ትዕቢት በነገሰበት፣ ፍቅር ባነሰው በጣም በፍቅር እጦት መከራ እያየ ባለው ዓለም ውስጥ ትህትናን ገንዘብ አድርጉ፣ ፍቅርን ያዙ፣ የዋህነትን ገንዘብ አድርጉት ብሎ የእግዚአብሔርን ማዳን፣ የእሱን ካህሊነት፣ እሱን መውደድ፣ እሱን መፍራት፣ ስሙን መጥራት፣ በመስቀሉ የተፈጸመውን ማዳን ተስፋ ማድረግ፣ እግዚአብሔር አይተውኝም ከኔ ጋር አለ ብለን የምናምነውን እምነት መግለጥ የምንችልበትን ነገር ነው የተረጎመልን እና ቅዱስ ያሬድ እውነት ለመናገር መጽሐፍ አንስቶ አትሮኑስ ላይ የሚገልጥ መምህርን ነው የሚመስለው። መጽሐፉን ማንሳት የመጀመሪያው ነው። አትሮኑስ ላይ አስቀምጦ መግለጥ፣ ማንበብ፣ መተርጎም ቀጣዩ እንደሆነ ሁሉ ነገረ ሃይማኖትን እንደ መጽሐፍ ካነሳው በኋላ ያ መተርጎም፣ መብራራት፣ መገለጥ የሚችልበትን ሁኔታ ደግሞ በደንብ ይገልጥልናል ማለት ነው። ምክንያቱም ያኛውን ብቻ ተምረ ነው እነዚህ ነገሮች ቢጎሉን የድነቱ ተሳታፊ መሆን አንችልም። እግዚአብሔር አለኝታዬ ነው፣ ጠባቂ ነው፣ ከኔ አይለይም፣ ስሙን ክርስቶስ ብዬ እጠራዋለሁ፣ ኃይሌ ነው፣ ብርታቴ ነው ማለት አንችልም እና ለሚፈሩት ኃይላቸው፣ ለሚጠሩት ደግሞ ስሙ ክርስቶስ፣ እንዲሁ ደግሞ በመስቀሉ የሚያድን ከዚያ ሲያልፍ ደግሞ የማይተው አቅርቦ የማያርቅ ወዶ የማይጠላ እንዲሁም ደግሞ ለዘላለሙ አብሮ የሚኖር ነው ካለ በኋላ እሱ አብሮን እንዲኖር የሚያደርጉ በጣም ቁልፍ ሶስት ነገሮችን አነሳ ማለት ነው። ትህትናን፣ ፍቅርንና የዋሃትን ማለት ነው እና እኒህን ነገሮች ቅዱስ ያሬድ በጣም ያጎላቸዋል። ድርሰቱ ግን እዚህ ላይ ብቻ ነው ማለት አይደለም። ክብረ ቅዱሳን፣ ከነገረ መላእክት፣ ሌሎችም ጥልቅ የሆኑ የቤተክርስቲያን ትምህርቶች ያሉበት ነው። ግን እነዚህን ነገሮች በጣም በብዙ ቦታው በጾመ ድጓውም በድጓውም በድርሰቶች ውስጥ በጣም አጉልቶ የሚያሳያቸው ነው እና ይህ የአባት ትምህርት ነው። እንደ ትእዛዝ የሚወሰድ ማስተካከያ የማይሰጥበት፣ ይሄ ቢቀነስ ይሄ ቢጨመር የማይባል ስለሆነ ትህትናን፣ ፍቅረ ቢጽን እንዲሁም የዋሃትን ከቅዱስ ያሬድ ተምረን ገንዘብ ማድረግ ይገባናል። ቅዱስ ያሬድ ይህን በቃል ብቻ ያስተማረው አይደለም፣ የኖረው ነው። እውነተኛ አባቶቻችን መምህራን እንደኛ በቃል ብቻ አይለፈልፉም። ያን የሚያስተምሩትን ነገር ኖረው ተጠቅመውበት ነው።
መፈተኛ አይደለም የሚያስተምሩን፣ መሞከሪያ ቤተ ሙከራ አይደለንም። የሚያስተምሩን ነገር የሰሙት፣ የተቀበሉት፣ ያመኑበት፣ የኖሩት በተግባር የተረጎሙትን ነው የሚያስተምሩን አባቶቻችን። በተለይ ጣዕመ ጸጋ የቀመሱ በቅድስና ያጌጡና ከርኩሰት የተለዩ አባቶቻችን የኖሩትን የተጠቀሙበትን ልጆቻቸው እንዲጠቀሙበት ያስተምራሉ እና የቅዱስ ያሬድ ልጆች የሆን እኛ የእሱን ፈለግ መከተል እሱን መምሰል የምንችልበትን ፍቅርን፣ ትህትናን እንዲሁም ደግሞ የዋሃትን ገንዘብ አድርገን ከላይ የተነሳውን የማዳን ስራ ተስፋ በማድረግ በማመን ኃይል የክርስቶስ ነው፣ ማን ያስፈራኛል፣ ማንስ ያስደነግጠኛል እያልን በእምነት መመላለስ ይኖርብናል። በነገር ልባምነት፣ በነገር አዋቂነት መንግስተ ሰማያት መግባት አይቻልም። የክርስቶስን ማዳን መሳተፍ አይቻልም እና ያንን ለማግኘት ትህትናን፣ ፍቅርን፣ የዋሃትን ገንዘብ ማድረግ አስፈላጊ እንደሆነ ነው። ይህን ቅዱስ ያሬድ ብቻ አይደለም እና አባ ሕርያቆስን የመሳሰሉ ሊቃውንትም በደንብ አጽንኦት የሰጡት ነው። በደንብ አጽንኦት ሰጥተው የሚነግሩት ነው። ፍቅርን፣ የዋሃትን እንደ ሐዋርያት ፍቅርን፣ የዋሃትን ገንዘብ እናድርግ የሚለው የአባ ሕርያቆስ ሀሳብ ይህን የቅዱስ ያሬድን ይመስላል እና በጠቅላላው ቅዱስ ያሬድ በዚህ ሀሳቡ ፍቅርን፣ ትህትና፣ ፍቅረ ቢጽን፣ ትህትናንና ምንድነው የዋሃትን ሶስት በጣም ትልልቅ መሰረቶችን አስተምሮናል። ይሄ ደግሞ ጌታችንም እኔ ግን እላችኋለሁ ጠላቶቻችሁን ውደዱ በማለት ያስተማረው ነው። ባልንጀሮቻችንን ብቻ አይደለም፣ በክርስቶስ ትምህርት ውስጥ ጠላቶቻችንን መውደድ እንኳ በጣም ገዝፎ ከፍ ብሎ የሚታይ የክርስቶስ ትምህርት ነው እና በጠላትን መውደድ የሚቻለው ባልንጀራን ከመውደድ ስንጀምር ነው። ባልንጀራን ሳይወዱ ጠላትን መውደድ ላይ አይደረስም። ፍቅር ሶስት መልክ አለው። አንደኛው ፍቅረ እግዚአብሔር ነው። ሁለተኛው ፍቅረ ቢጽ ነው፣ ባልንጀራን ወንድምን መውደድ። ሶስተኛው ፍቅረ ጸላይት ጠላትን መውደድ ነው። ይሄ የፍቅር ጥግ ይባላል። መጨረሻው ነው፣ ለፍጹማን የሚሆን ማለት ነው እና ለእኛ የፍጹማኑን ሳይሆን የወጣንያኑን መካከለኛውን አስተምሮናል። ባልንጀሮቻችንን ከወደድ ሌሎችን መውደድ አይቸግረንም። ሌሎችን ለመውደድ ጉዞ ጀምረናል ማለት ነው። ሌሎችን ጠላቶቻችንን መውደድ ዋዜማ ላይ እንሆናለን እና ባልንጀሮቻችሁን ውደዱ፣ እርስ በርሳችሁ ተዋደዱ ካለ በኋላ ኩኑ የዋሃነ ከመ ርግብ፣ እንደ ርግብ የዋሃን ሁኑ፣ የዋሃትን ገንዘብ አድርጉ በማለት በየዋሃት ደምድሞታል እና ነገረ ሃይማኖት፣ ፍቅረ እግዚአብሔርና ፍቅረ ቢጽ፣ ትህትና እንዲሁም የዋሃት በዚህ አሁን መጀመሪያ የኔታ ባቀረቡት ዜማና በአሁኑ የተካተቱ ናቸው። ይሄ እንግዲህ ነገረ ሃይማኖት የሚባለው ይሄ ነው ሲጠቀለል፣ ሌላ አይደለም እና ይህንን ቅዱስ ያሬድ ሊደጋግመው ይችላል። የተደገመበት ቦታ ካለ አለፍ እያልን ጊዜያችንን ለመጠቀም እንሞክራለን። ወደ ሌላው ብንሄድ ጥሩ ነው የኔታ። መልካም፣ እሺ፣ ቃልዎት ያሰማልን። ከዚህ ቀጥሎ ሰላም ነው ጸራት ቤት ሃሌ ሃሌሉያ በተፋቅሮ ነሃሉ ኩልነ ወናስት ርእሰነ ለኩሉ ውእቱሰ ቀኒቶ አጽፎ ቀኒቶ አጽፎ ቀኒቶ አጽፎ አቲቶ ሪሶ ገብረ ለነ ሰላመ። ዝማሬ መላእክትን ያሰማልን የኔታ። አሁንም ከዚያው አልሸሸም። ያው እንግዲህ አልሸሹም ዘወር አሉ። እዚህም ያው ሊሰራ ነው ማለት ነው። ቅዱስ ያሬድ ቅድም አትሕቱ ርእሰክሙ ብሎን ነበር፣ አፍቅሩ ቢጸክሙ ብሎን ነበር። አሁንም በተፋቅሮ ነሃሉ ኩልነ፣ ሁላችንም በመዋደድ እንኑር ነው የሚለን። ቅድም እንዲያው ተፋቀሩ ብሎ ነበር፣ አሁን ግን አጸናው። ሁላችንም ነው ያለው፣ ሁላችንም። ወናትሕት ርእሰነ ለኩሉ፣ ያንኑ እያጸናው እያጎላውን የሄደው ራሳችንን ለሁሉ ዝቅ እናድርግ። ለሁሉ ማለት ለትልቁ፣ ለትንሹ፣ ለሀብታሙ፣ ለድሃው፣ ለሁሉም ፊት አይተን ሳናደላ፣ ሆዱ ለሞላ ፊቱ ለቀላ ሳንል፣ እንዲያው ዝም ብለን ፊት አይተን አድልተን የምናሸረግድ ሳንሆን፣ ይሄ ትህትና አይደለም፣ አስመሳይነት ነው የሚሆነው።
ትህትና ከሆነ ግን ለትልቁም ለትንሹም ነው። አባቶቻችን መምህራን ይህን ይኖሩታል። ትልቅም ሰው ቢመጣ ትንሽም ሰው ቢመጣ ከሚያስተምሩበት የቃለ እግዚአብሔር ወንበር ብድግ ብለው ነው የሚቀበሉት። ይህ ለሁሉ ነው። ይህን ከቅዱስ ያሬድ ነው የተማሩት አባቶቻችን እና ወናትትር ሰነ ለኩሉ ውቱሰ ቀኒቶ አጽፎ አቴቶ እርሶ ገብረ ለነ ሰላመ። እርሱ ማለት ክርስቶስ ዝናሩን ታጥቆ አደግድጎ የደቀ መዛሙርቱን እግር በማጠብ ሰላምን አደረገልን ነው የሚለን። እንግዲህ ይሄ በጸሎተ ሐሙስ የተፈጸመውን የክርስቶስን ፍቅር ማሰሪያ መደምደሚያ የትምህርቱ የማዕዘን ማቅኛ አድርጎ ሲያስቀምጠው ነው የምናየው። ቅዱስ ያሬድ ማለት ለሁሉ ራሳችሁን ዝቅ አድርጉ፣ ለሁሉም በፍቅር ሁላችንም በፍቅር እንኑር ካለ በኋላ ማንን አይተን ነው? ማንን አብነት አድርገን ነው? ማንን መስለን ነው ይሄን የምናደርገው ትሉይ ከሆነ ውእቱሰ ቀኒቶ አጽፎ አቴቶ እርሶ ገብረ ለነ ሰላመ። እርሱ ክርስቶስ አባታችን አምላካችን ለሚጠሩት ኃይል ብርታት የሆነው ለሚጠሩት ስሙ ክርስቶስ ያልነው እሱ ራሱን ዝቅ አድርጎ ሰላምን አደረገልን ነው የሚለን። እንግዲህ ፍቅሩን ትህትናውን በጸሎተ ሐሙስ ያደረገውን የደቀ መዛሙርቱን እግር ማጠብ ዝናሩን ታጥቆ አደግድጎ የደቀ መዛሙርቱን እግር ሊያጥብ ሲነሳ ወበጽሐ በስምዖን ጴጥሮስ ወደ ቅዱስ ጴጥሮስ ደረሰ ይለዋል። እግሩን ለማጠብ ማለት ነው። ጴጥሮስ በጭራሽ አንተ አታጥበኝም ሲለው ምንድን ያለው አምላካችን? እማነ ያጸብኩ ካልብ ከክፍል ምስሌ፣ እኔ ግን ካላጠብኩ ከኔ ጋራ እድል ፈንታ ጽዋ ተርታ የለህም አለው ነው የሚለን። ያ ማለት የክርስቶስን የትህትና ስራ መቃወም አይቻልም። የአርአያነቱን ስራ መቃወም አይቻልም። ማየት የሚሰማ ሲነገር መስማት መተግበር በሚያስፈልግ ጊዜ ደግሞ መተግበር ነው እንጂ ይሄን መግፋት አይቻልም። እሱ እንኳ ከብረ ኃይል ክቡር ጸድቅ ኃይል ጻድቅ የባህሪ አምላክ ልዕልና በተጋድሎ ያገኘው ሳይሆን የባህሪ ገንዘቡ የሆነ እሱ ማለት የዓለም ሁሉ ፈጣሪ የሆነ እሱ ልዑላንን ትሑታን ማድረግ ትሑታንን ልዑላን ማድረግ የሚቻለው እሱ ዝናሩን ታጥቆ መታጠቂያውን ታጥቆ አደግድጎ እንዳገልጋይ አደግድጎ ወገቡን ታጥቆ አቴቶ እርሶ ገብረ ለነ ሰላመ፣ ፍቅርን፣ ሰላምን፣ ትህትናን አደረገልን። ስለዚህ እኛም እንደዚያ ልንሆን ይገባናል። አርአያችን ምሳሌያችን እሱ ነው። ክርስቶስም ያለን ያንን ነው። ጴጥሮስ እምቢ ሲል ሲከራከር እኔ የማደርገውን ዛሬ አንተ አታውቅም፣ እኔ ካላጠብኩ ከእኔ ጋር እድል ፈንታ ጽዋ ተርታ የለህም ነው ያለው። ይህን ሲል ከአንተ ጋር እድል ፈንታ ጽዋ ተርታ የማይኖረኝ ከሆነ እግሬን ብቻ አይደለም ራሴንም እጆችንም እጠበኝ ሲል ራሱን አሳልፎ ሲሰጥ እናየዋለን። ይህን ካደረገው በኋላ አይመርክሙኑ ዘገበርኩ ለክሙ፣ ያደረግኩላችሁን አወቃችሁን? አስተዋላችሁን? አንትሙሰ ትብሉ ሊቅነ ወግዚእነ ወሰናየ ትብሉ፣ እናንተ መምህራችን ጌታችን ትሉኛላችሁ፣ መልካም ብላችኋል። እስመ ከማሁ አነ፣ እኔ መምህራችሁ ጌታችሁ ነኝ። መምህራችሁ ጌታችሁ ስሆን እኔ እናንተን እግር ካጠብኩ ከማሁ አንትሙኒ ከመዝ ግበሩ ለቢጽክሙ፣ እናንተም ለባልንጀሮቻችሁ እንደዚህ አድርጉ፣ ፍቅርን ትህትናን አሳዩ ያለውን ቅዱስ ያሬዳውን በጣም አምልቶ አስፍቶ እሱን አርአያ ማድረግ እሱን መከተል መመልከት ተገቢ መሆኑን በደንብ አሳይቶ የወንጌሉን ቃል ተርጉሞልናል። ከወንጌልም የሰማነው አሁንም በዜማ ያደመጥነው ሌላ ነገር አይደለም፣ ያ ወንጌል ነው። ወንጌል በዜማና በትርጓሚ አንድ ላይ በቅዱስ ያሬድ የቀረበበት ነውና ይህንን ሰምተን በእውነት ትህትናን፣ ፍቅርን ገንዘብ ማድረግ እንዳለብን አጽንኦት የሰጠበት ነው። ከዚህ በላይ ብዙ ማለት ብንችልም ብናልፈው ጥሩ ይመስለኛል። ቅድም ካየነው ጋር ተያያዥነት አለው። እውነት ነው፣ ተመሳሳይነት አለው እና በሚበቃ መልኩም ደግሞ ተብራርቷል። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ከዚህ ቀጥሎ የዋዜማ የሰሉስ የቅድስት ሰሉስ ዋዜማ ነው። እንግዲህ በዚህ በቅዱስ ያሬድ ድርሰት አቀማመጥ መሰረት አንዳንድ ጊዜ ሙሉ ዋዜማውን ይጽፋል፣ አንዳንድ ጊዜ ደግሞ ግማሹን ሊጽፍ ይችላል። ወይ ከሰለስቱ ሊነሳ ይችላል፣ ወይ ከይትባረኩ ሊነሳ ይችላል። ያ ማለት ማለት ነው ገቢአ ከበል የሚባል አለ በዚህ በዜማ ባህል ወደኋላ ከተጻፈው አምጥተህ ባህል ማለት ነው። እና ይህም እንደዛው አሁን ከሰኞ ላይ የተጻፈውን ዋዜማ በል እዚህ ላይ የተሰራው ሰለስቱ ነው። ከሰለስቱ ጀምሮ እንላለን። ሰለስት ዝንቱ ውእቱ ዮሐንስ፣
ሶላሜ ዘሰርክ ለነጸጉ በዘዚአከ ሂሩትህ ሶላሜ ዘሰርክ ለነጸጉ። የሚገርም ነው። የኔታ ቃለ ሕይወት ያሰማልን። እስካሁን ያው ቅድም እንዳልነው ነገረ ስጋዌን ነገረ መስቀልን የማዳኑን ስራ እንዲሁም ደግሞ እግዚአብሔር ከኛ ጋር መሆኑን ካብራራ በኋላ ፍቅርና ትህትናን ነው እየነገረን የነበረው። ይሄ ማለት ምክር፣ ተግሳጽና ምዕዳን ነው አንድ ላይ ሶስቱ። አሁን ደግሞ ወደ ልመና ተመለሰ ማለት ነው። ወደ ልመና፣ ወደ ተማጽኖ። ይሄ እንግዲህ ዋዜማ ብዛት ወደ ሰርክ የሚቀርብ ይመስለኛል ካልተሳሳትኩ የኔታ። እውነት ነው፣ እውነት ነው። እና ሱላሜ ዘሰርክ ለነጸጉ ወደ ልመና፣ ወደ ተማጽኖ፣ እግዚአብሔርን ወደ ማመስገን፣ ወደዚያ ወደ ነገረን፣ ወደ አስተዋወቀን እግዚአብሔር በልመና እጅን መዘርጋት፣ ለጸሎት በፊቱ መቆም፣ ለልመናም ለምስጋናም በፊቱ የተዘጋጀ ልብን ገንዘብ ማድረግ እንደሚገባ ነው አሁን ደግሞ እየነገረን ያለው። ፍቅርን፣ ትህትናን፣ የዋሃትን ገንዘብ ካደረግን፣ እርስ በርሳችን ከተፋቀርን፣ ፍቅርን ገንዘብ ካደረግነውና በትህትና ክርስቶስን ከመሰልነው በኋላ የሚከተለው ነገር እሱን መለመን ነው። በፍቅር በየዋሃት በትህትና ሆኖ ማለት ነው። ፍቅርን እንደ ዝናር ታጥቆ፣ ንጽህናን እንደ ጌጥ አሸብርቆና በዚያ ደምቆ እግዚአብሔርን መለመን ጸሎታችን ተሰሚ፣ ልመናችን ግዳጅ ፈጻሚ እንዲሆን፣ ልመናችን ከኛ አልፎ ለሌሎች መትረፍ እንደሚችል እነዚያን ነገሮች ካስገነዘብን በኋላ አሁን ወደ ተማጽኖ፣ ወደ ልመና ሲመለስ ነው የምናየው። እግዚአብሔርን ወደ መለመን በቅቻለሁ፣ ነቅቻለሁ፣ ቅድስና አለኝ ብሎ እግዚአብሔርን ከመለመን ማቋረጥ ተገቢ አይደለም እና ሱላሜ ዘሰርክ ለነጸጉ ለእኛ ለሁላችንም የዘወትር ሰላምን፣ የዘወትር ፍቅር አንድነትን አድለን ያለው ቀደም እንድንኖረው እንድንይዘው በምክር በተግሳጽ በምዕዳን ያስተማረንን ያ ደግሞ በእኛ ፍላጎት ብቻ የሚሆን ሳይሆን እግዚአብሔር የሚሰጠን በልቡናችን ሰሌዳ በአእምሯችን ጓዳ የሚያስቀምጥልን ስለሆነ ያን እንዲሰጠን ይለምናል እግዚአብሔር። ሱላሜ ዘሰርክ ለነጸጉ በብዛ ሂሩትከ፣ በቸርነትህ በይቅርታ በመሐሪነትህ ብዛት የዘወትር ሰላምን፣ ፍቅርን ሁልጊዜ ልንኖር የምንችለውን ፍቅር አድለን በማለት እግዚአብሔርን ይለምናል። ይሄ እንግዲህ ቅዱስ ያሬድ ሊቅ ብቻ ሳይሆን ምን አይነት ድንቅ ሰው እንደሆነ የሚገልጥልን ነው። ሊቅነት ትዕቢትን የማያመጣበት እንዴ! በምድር ላይ ያሉ ሊቃውንት ስጋውያንም ይሁኑ መንፈሳውያን እኮ ትምክህት፣ ትዕቢት ይቃወማቸዋል። ከሌላው በተማሩት ከሌላው ባገኙት ልቡናቸው ላይ ትዕቢት እንደ ተራራ ሲቆለል እኮ ይታያል። ቅዱስ ያሬድ ግን ከመምህር እግር ስር ቁጭ ብሎ አልተማረው፣ ከእግዚአብሔር ያገኘው ነው። የገለጠለት እግዚአብሔር ነው። እንዲሁ እግዚአብሔር ገለጠለት ሲባል ዝም ብሎ ባዶ እንደሆነ ማድጋ ሞላው ማለት አይደለም። የቅዱስ ያሬድን ብቃትም ያመለክታል። ከእግዚአብሔር ጸጋን ለመቀበል ለዚያ ጸጋ ብቁ ሆኖ መገኘት ያስፈልጋል። እግዚአብሔር ጸጋ እንዲሰጣቸው በጸጋ እንዲሸልማቸው የለመኑ ቅዱሳን ሁሉ ልመናቸው በእግዚአብሔር ፊት እንደ በጎ መስዋዕት ያደረገው ከእግዚአብሔር ጋር ያላቸው ግንኙነት ጠንካራ በመሆኑ አማካኝነት ነው እና ቅዱስ ያሬድ የበቃ የነቃ ቅድስና ያለው ንጽህና ያለው ሰው ቢሆንም ነገር ግን እግዚአብሔርን ከመለመን ደግሞ ያልተቆጠበ የትኛውም አይነት ጸጋ ቢኖረን የትኛውም ሀብት ቢበዛልን ቢትረፈረፍልን እግዚአብሔር ሰላምን፣ ፍቅርን፣ አንድነትን እንዲሰጠን ይሄ ልመናው በእርግጥ ከቁስ ይለያል። ሰላምን፣ ፍቅርን፣ አንድነትን ነው። ልቡናዊ ሀብትን የለመነው ቅዱስ ያሬድ ቁሳዊ ሀብት ኪስ ውስጥ የሚከተት አይደለም። ልቡናዊ ሀብት ነው ሰላም ከእግዚአብሔር የሚገኝ ወሰላም እግዚአብሔር እንተ ኩሉ ባቲ፣ ሁሉም ያላት የእግዚአብሔር ሰላም ነው የሚላት። እሱ ካለ ገንዘብ ባይኖረን ሁሉ ነገር ይኖረናል እና የለመነው ቅዱስ ያሬድ ሱላሜ ዘሰርክ የዘወትር ሰላም አንድነት፣ የዘወትር ፍቅር አንድነትን ስጠን። ለአንድ ቀን ለሁለት ቀን ለሶስት ቀን እንዲሁ እንደ ደመና ታይቶ የሚበተን ታይቶ የሚጠፋ የወረት አይደለም። የዘወትር ፍቅር አንድነትና ሰላምን ስጠን እያለ ሲለምን እናየዋለን። ስለዚህ እኛም መለመን ይገባናል። ስንለምን ደግሞ ምን መለመን እንዳለብን ራሱ ቅዱስ ያሬድ ያሳያል። ሰላምህን ፍቅርህን ስጠን ማለት ይሄ ሁልጊዜ ስጋው ደሙ ተፈትቶ ስርዓተ ቅዳሴው ተፈጽሞ ምዕመናን በቡራኬ በሚሰናበቱበት
ካህኑ ምዕመናንን ባርኮ በሚያሰናብበት የመጨረሻው የቅዳሴ መደምደሚያ ላይ ንጉሠ ሰላም ሰላማዊ ኢየሱስ ክርስቶስ ሰላመከ ሀበነ ወአጽንዕ ለነ ሰላመከ ወረሴነ ከመ ንቱ ሳቢያቲነ በሰላም የምንለው የሰላም ንጉሥ ክርስቶስ ሆይ ሰላምን ስጠን፣ ፍቅርህን፣ አንድነትን አድለን፣ በሰላም ወደ ቤታችን እንገባ ዘንድ አድለን ብለን የምንጸልየው ጸሎት ቅዱስ ሥጋውን ክቡር ደሙን ተቀብለን እንኳ የምንሻው ያ ልባዊ ሀብት ነው። በዓለም ላይ መከራ፣ ውጣውረድ፣ ፈተና፣ ዋይታ፣ ልቅሶ፣ ሞት፣ ሐዘን በነገሰበት ዓለም ውስጥ ልቡናችን የሰላም ወደብ ሆኖ በጸጥታ በእርጋታ መኖር የሚችለው ይህን ሰላም ስናገኝ ነው። የዘወትር ሰላም ከክርስቶስ የሚገኝ ነው። የዘወትር ሰላም ዓለም መስጠት አይችልም። ኃያላን መንግስታት የዘወትር ሰላም መስጠት አይችሉም። ለተወሰነ ጊዜ ጦራቸውን ሰብቀው ዘገራቸውን ነቅንቀው በጉልበታቸው ኃይለኞችን ቀጥተው ማስታገሻ ሊሰጡ ይችላሉ። የዘወትር ሰላም ግን መገኛው ክርስቶስ ነው እና የሰላም ባለቤት አምላካችንን እንድንለምነውም ጭምር የተግባር ትምህርት እያስተማረን ነው። እየለመነ እያስተማረን ነው። ስንለምን ደግሞ ከቁስ ያለፈ ልቡናዊ መንፈሳዊ ሀብት መለመን እንድንችልም አርአያና ምሳሌ እየሆነን ነው ማለት ነው እና ይህን የዘወትር ሰላምን ለእኔ ስጠኝ አይደለም ያለው፣ ለነ ጸጉ ለእኛ ነው የሚለው። ለእኛ በሚለው ቃል ውስጥ ፍቅር አለ፣ ትህትና አለ። ካልበቁት ጋር እሱ የበቃው ቅዱስ ያሬድ ካልበቁት ጋር ራሱን ዝቅ አድርጎ ጨምሮ ለእኛ ስጠን እያለ ነው የሚጸልየው። ይሄ እንግዲህ ከላይ ያስተማረንን ፍቅርንም ትህትናንም ሲተረጉመው ነው የምናየው ማለት ነው። ይሄ እንግዲህ በልዩ ልዩ ጸሎታችን ውስጥ ያለ ነው። ያው ይቅር በለን፣ ማረን፣ የዕለት እንጀራችንን ስጠን፣ እንዲህን የመሳሰሉ ጸሎቶች ክርስቶስ ያስተማረንን የመሰሉና ያን መሰረት ያለቀቁ የህይወት ልምዶቹን ማለት የኖረውን ተግባራዊ ክርስትና ነው እያስተማረን ያለው እና እኛም ሰላም እንዲሰጠን ያው ሰላም አጣን እንል የለ እንጮህ የለ መግለጫ በመግለጫ እንሆን የለ ከመከራ ብዛት የተነሳ ከመግለጫ ከምናወራው ከምንናገረው ይልቅ የሰላም ባለቤት እሱንም መጠየቅ የሚገባን መሆኑን ነው ቅዱስ ያሬድ እያስተማረን ያለውና ይህን እንድናደርግ አባታችንን እንድንመስል እግዚአብሔር አምላካችን ይፍቀድልን። ሰላም የለም ይታወቃል። ያን ሰላም ግን በጩኸት ብቻ ልናመጣው እንደማንችል ቅዱስ ያሬድ ምሳሌ ሆኖ መቅረዝ ላይ እንዳለ መብራት ከፍ ብሎ እየታየን ያለውና አባቶቻችንን መምሰል በተግባርም መከተል ፍቅርን፣ ትህትናን ማነው በጎ የዋህነትን ገንዘብ ካደረግን በኋላ እርስ በርሳችን ተፋቅረን ፍቅርን ገንዘብ አድርገን ክርስቶስን መስለን የዘወትር ሰላም ስጠን ለማለት እጃችንን ወደ እሱ ማንሳትን መዘርጋት በጭራሽ የለብንም። ምክንያቱም ፍጹም ሰላም የሚገኘው ከሱ ስለሆነ ማለት ነው። በጩኸታችን ብዛት ዓለም በሙሉ ሰላም ይሆን ነበር። ነገር ግን ምንም ጠብ የሚል ነገር የለም እና ለዚህ እውነት ለመናገር አባታችን ቅዱስ ያሬድ ትልቅ ምሳሌያችን ነው። ያንን ነው ያስተማረን። ያው ቅዱስ ያሬድ እያንዳንዱ የሚናገረውን ነገር እውነት ለመናገር ከዜማውም ጥልቅነት ከምስጢሩም ረቂቅነት የተነሳ እንዲያው መጽሐፉም ይርቀናል። ለብዙዎቻችን ጾመ ድጓ ምንድን ነው፣ ድጓ ምንድን ነው አናውቀውም። እንዲያው ይሄ ድጓ ድግዱጌ ቅኔ ቁንቁን የሚባለውን አታምጣብን የሚለው ተባለ የሚባለው ነገር በሀሳብ ውስጣችን ያለ እስኪመስል ድረስ የአባታችንን ድርሰቶች በጣም በተገቢው መልኩ አልተረዳናቸውም፣ አልተጠቀምንባቸውም ብዬ አስባለሁ እና ይህንን መጠቀም ያስፈልጋል። ያንን እያስተማረን ነው ቅዱስ ያሬድ። አሁንም ወደ ሌላው ስናልፍ ሌላ ከዚህ የበለጠ የሚጠቅም ነገር ይኖረዋል ቅዱስ ያሬድ። በየኔታ በኩል እንስማው አባታችንም ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። እውነት ነው እንግዲህ ያው የቅዱስ ያሬድን ድርሰት ብዙ ሰው ተረድቶታል ማለት አይቻልም። ያው የምናደርገው ጥረትም ብዙሃኑ ሰምቶ ተረድቶ የቅዱስ ያሬድን ድርሰት እንዲጠቀምበት እንዲገለገልበት እንደ ሌሎቹ ቅዱሳት መጻሕፍት መመሪያ እንዲያደርገው ጭምር ለማድረግ ነው። እንግዲህ እግዚአብሔር ይርዳን። አሜን። ቀጥሎ ሰለስት ኢትርሐቁ አድኅነኒ ወተሳሃለኒ በምክረ ዚአከ ምርሃኒ ተወከፈኒ ጸሎትየ ከመ ዕጣን በቅድሜከ።
ያው ነው ቀጠለ በዚያው በልመናው ማለት ነው። አድህነኒ አድህነኒ ወተሳለኒ አድነኝ ፈጽመ ይቅር በለኝ እያለ ነው። ይሄ በእውነት በጣም የሚደንቅ ትህትናና እግዚአብሔርን ምን ያህል አለኝታ አድርጎት እንደሚኖር የምናይበት ነው። አድህነኒ አድነኝ ከማን? ከጠላቴ ከሰይጣን ከክፉ ወጥመደኛ ከዲያብሎስ። ወበዘነቡ ይስብ ሳልስተ እዴሆሙ ለከዋክብተ ሰማይ፣ በጅራቱም የሰማይ ከዋክብት ሲሶውን ይዞ ወረደ ከተባለው ጠላት አድነኝ። ወተሳሃለኒ ራራልኝ ይቅር በለኝ እያለ እየለመነ ነው። እንግዲህ የግል ጸሎት እንዳለ ሁሉ የጋራ ጸሎት እንዳለ ሁሉ የግል ጸሎት አለ። ይህንን እያሳየን ነው ቅዱስ ያሬድ አሁን አድህነኒ ወተሳሃለኒ በምክረ ዚአከ ምርሃኒ፣ በአንተ ምክር ምራኝ ይላል። በእሱ ማስተዋል፣ በእሱ እውቀት፣ በእሱ ብቃት አይደለም እየተደገፈ ያለው። በምክረ ዚአከ ምርሃኒ ቶከፈኒ ጸሎቴ ከመ ዕጣን በቅድሜከ፣ ጸሎቴንም በፊትህ እንዳማረ የዕጣን መስዋዕት አድርገ ተቀበልልኝ እያለ በትህትና እየጠየቀ ነው ያለው ቅዱስ ያሬድ ማለት ነው። እና እኛ ከዚህ የምንማረው አሁንም አምላካችንን ሁልጊዜ አድህነኒ አድነኝ ወተሳለኒ ይቅር በለኝ ብለን በግልም መጠየቅ፣ በግልም መለመን፣ በግልም መማፀን እንዳለብንና ወበምክረ ዚአከ ምርሃኒ በአንተ ምክር ምራኝ። የእኔ ምክር ምንም ነው፣ የሰው ልጆች ምክር ከንቱ ነው። ተጽፏል በቅዱሳት መጻሕፍት ውስጥ ማለት ነው። ግሩም ምክሩ እምእጓለ እመሕያው፣ ምክሩ ከሰው ልጆች ይልቅ ልዩ ነው የተባለው እግዚአብሔር ነው። ከምክረ ከይሲ ከዲያብሎስ ምክር ነፃ የሚያደርገን ዲያብሎስ መክሮ ከሸረበው ከወጥመዱ ነፃ የሚያወጣን የምክረ እግዚአብሔር ነው። ምክረ እግዚአብሔር እርሱ መክሮ በቸርነቱ በመሐሪነቱ ልጆቹን የሚያድንበት ምክሩ ነው እና ወበምክረ ዚአከ ምህረኒ በምክርህ በተግሳጽህ በትምህርትህ ምራኝ ካለ በኋላ ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ፣ እኔ ያው እንደ ባሕታዊ በጸሎት እንደ መምህር በትምህርት በማስተማር ተወስኜ እየደከምኩ ነው፣ እየተጋደልኩ ነው፣ እየወጣሁ እየወረድኩ ነው፣ መከራዬን እያየሁ ነው አይደለም ያለው። ተቀበለኝ፣ እንደ በጎ መዓዛ አድርገህ ተቀበለኝ በሚል ልብን በሚያራራ የእግዚአብሔር የምሕረት ፊት ወደሱ መመለስ እንዲችል ሊያራራ በሚችል በጣም ትህትና በተሞላበት ሁኔታ ነው ጸሎቱን እያቀረበ ያለ ማለት ነው። እና እኛም አድነኝ ይቅር በለኝ ማለት በጥበቡ በምክሩ እግዚአብሔር እንዲመራን ራሳችንን መስጠት፣ ልቡናችንን መክፈት፣ አእምሯችንን ማዘጋጀት፣ ከዚያ ባለፈ ጸሎት ብንጸልይ፣ ማሕሌት ብንቆም፣ የትኛውንም አይነት ምስጋና ብናቀርብ እግዚአብሔር እንዳማረ እንደ ዕጣን መስዋዕት ወዶ እንዲቀበልልን መለመንን መርሳት የለብንም ማለት ነው እና ያንን አስተምሮናል። በዚህ ውስጥም የቅዱስ ያሬድን ትህትናውን እናያለን። ብዙ ነገሮቹ በጣም የጠለቁ የረቀቁና ሕይወቱ በጣም የሚያስደንቅ እንደሆነ በእውነት ያሳየናል አሁን ባቀረበው ውስጥ እና እኛም እሱን ማከል ባንችል እንኳ መከተል መምሰል፣ ዋኖቻችሁን ምሰሉ እንደተባለ ዋናችን አባታችን ቅዱስ ያሬድን መስለን ተከትለን ቃሉን መስማት እንዲሁም ደግሞ እንደ ትምህርቱ መመራት ለእያንዳንዳችን የሚጠቅም ነው። ይህን አሁን አባቶቻችን ቅዱስ ያሬድን መስለው ጾመ ድጓ ሲቆም ይቆሙታል። እግራቸውን ገጥመው ተዘጋጅተው ሕሊናቸውን ሰብስበው የቅዱስ ያሬድን ጸሎት ልመና ገንዘብ አድርገው ለራሳቸው ይጸልዩታል። አድኅነኒ ወተሳሃለኒ፣ ማረኝ፣ ይቅር በለኝ፣ እራራልኝ፣ ይዘንልኝ፣ በምክር ምራኝ፣ ጸሎቴን ተቀበልልኝ እያሉ ይጸልዩበታል እና ይሄ እንደ ዳዊት መዝሙር ዕለት ዕለት ስንወጣ ስንገባ ልንጸልየው የሚገባ ነው። እንደ ዳዊት መዝሙር። ለዚያ ነው አባቶቻችን ስብሐተ ነግ የጾም ድጓ በጾም ጊዜ ሙሉ ቀን የሚጸልዩት ዝም ብለው አይደለም። የጸሎቱን ጠቃሚነት ሰውን ወደ እግዚአብሔር የማቅረብ ኃይሉ ከፍ ያለ ልብን የመገሰጽ ትዕቢተኛ ልብን የመስበርና ትሑት እንድንሆን የማድረግ አቅሙ በጣም እጅግ ከፍ ያለ መሆኑን የተረዱ በትምህርቱ የደከሙ በትምህርቱ ልቡናቸው በትህትና ስብር ያለላቸው የድጓ መምህራን ሊቃውንት አባቶቻችን ሲንቀሳቀሱ እንኳ እውነት ለመናገር የወደቀ ገለባ የማይሰበርባቸው ከእግራቸው ጭምትነት ከአኗኗራቸው ከሕይወታቸው ብሩህነት የተነሳ እውነት ለመናገር ሰውን ቀና ብለው የማያዩ ትሑታን አባቶቻችን አሉ። ቅዱስ ያሬድ በትምህርት ብቻ ሳይሆን በተግባር በመንፈሳዊነት የወለዳቸው ብዙ ሊቃውንት አሉ እና እነዚያን ሊቃውንት ሁሉ ይሄ አሁን የቅዱስ ያሬድ
የምክር ማህፀን ጸንሶ የወለዳቸው ናቸው። እኛም ብንሰማው፣ ብናነበው፣ ብንተረጉመው፣ ውስጥ ያለውን ፍሬ ነገር ብንረዳው እንደ አባቶቻችን የመሆን እድሉን ጸጋውን እናገኝበታለን እና እንዲያው ቸለል ብለን ዝም ብለን እንደወደቀ ዕቃ ቸለል ብለን ነው ማለፍ የለብንም። በደንብ ጆሮ ሰጥተን ልንሰማው፣ መጽሐፉንም እየገዛን ቤታችን ልናስቀምጠው፣ የማይገባን ከሆነ እንኳ መተርጉማኑ እየተረጉሙ እንዲያስረዱን በደንብ ልንገነዘበው የሚገባ ነው። እንዲያው ስፋቱ ይገድብ ካልሆነ በቀር እንጂ እኮ የቅዱስ ያሬድ ድርሰት እንደነ ቅዱስ ኤፍሬም ድርሰት በትርጓሜ መልኩ ቀርቦ እንደ ውዳሴ ማርያም እንደ ቅዳሴ ማርያም ሊተረጎም የሚገባው እኮ ነው። በጣም ጥልቅ ምክርና ተግሳጽ ያለው ከመሆኑ አኳያ ጠቀሜታው በጣም እጅግ ከፍ ያለ ከመሆኑ አኳያ ምናልባት ስፋቱ ሊቃውንትን ሊገዳደር ይችል ይሆናል ብዬ አስባለሁ። እንኳን እያንዳንዱን በአንድምታ ተርጉሞ ለማቅረብ ያው እንግዲህ በዜማ እንኳን በዚህ መልኩ በነጠላ ንባብ እንኳ ተወያይቶ ለመጨረስ ጊዜ እየፈጀ ይመስለኛል ክቡር ሊቀ ጠበብት እና አድማጮቻችን ለዚህ ጉዳይ ትኩረት መስጠት መስማት ሀብታችን ነው፣ መንፈሳዊ ሀብት ነው። ይህን ሀብት መጠቀምና በዚህ መንፈሳዊ ሀብት ውስጥ የምናገኘውን ጸጋና በረከት መካፈል እውነት ለመናገር ጠቃሚ ነው እና እኔ ሊቀ ጠበብት ወደዚህ መድረክ ና ሲሉኝ በጣም በደስታ ነው የምመጣው። እንደዚህ ብዙ አድማጭ ብዙ ተመልካች ባይኖረው እንኳ እኔ እዚህ በመቅረቤ የማገኘውን በረከት አስበዋለሁ እና ምዕመናን፣ አድማጮች፣ ወንድሞች፣ እህቶች ሁላችሁም በዚህ አጋጣሚ ቤተ ተክሌን የምትጎበኙ ሁሉ በጣም ትኩረት ልሰጡት ይገባል የሚል መልእክቴንም ለመጨመር ነው ከጠቀሜታው አኳያ። ምክንያቱም አይናችን እስከሚፈዝ የማይጠቅመውን ነገር እናያለን። ቲክቶክ ላይ ስንት ጊዜ ነው የምናባክነው? ሌላ የማይጠቅም ዘፈን፣ አሉባልታ፣ ሐሜት፣ ስድብ፣ ውርደት፣ በጣም ጉስቁልና ተሞላባቸው የተሞሉ ነገሮችን ምን ያህል ጊዜ ሰጥተን ነው የምንሰማው? ፌዘኞች እኮ በጣም አድማጫቸው ብዙ ነው እናያለን። የፌዘኞች አድማጭ ለቁጥር ያታከተ ነው። ቁም ነገር መስማት ነው ወደ መንግስተ ሰማያት የሚያስገባው። ፌዝና ቧልት ሰምተን የትም አንደርስም። ለጊዜው ልንስቅ እንችላለን፣ ነገር ግን አይምሯችን እየተበከለ እየተበላሸ ነው የሚሄደውና ይህን የመሰለውን የቅዱስ ያሬድን ጣዕመ ዜማ አባታችን ማህሌቱ፣ አገልግሎቱ፣ ደቀ መዛሙርትን ማስተማሩ ሌላውም ነገር እንዳለ ይህንን ደግሞ ሳይሰለቹ እውነት ለመናገር ለእኛ ማቅረባቸው ለሁላችንም ተግሳጽና ዘለፋም ጭምር ሆኖ ነው የሚሰማኝ። እኔ ያው ወቀሳ እንዳላረገው ያው ትኩረት ስጡት ለማለት ነው ባጭሩ። ወደ ቀጣዩ እንሂድ የኔታ። እሺ፣ ቃለ ሕይወት ያሰማልን። በአንክሮ በተመስጦ እየሰማሁ ነው እኮ። ከዚህ ቀጥሎ የዋዜማው ሰላም ነው። ንስግድ ቤት ዳዊትን ይቤ ሰላም ላይ ለእስራኤል ወሰላም በምድር አእኩትዎ ወሰብሕዎ ወፍርህዎ ለአምላክክሙ። አሁን ወደ ትምህርት ወደ ተግሳጽ ተመለሰ ማለት ነው። ጸሎት ቀደም ፍቅርን ትህትናን፣ መጀመሪያ ነገር ሃይማኖትን፣ ቀጥሎ ፍቅር ትህትናን እንዴት መኖር እንደሚገባን አስተምሮን ወደ ጸሎት ነበር የተመለሰው። አሁን ደግሞ ከጸሎት በኋላ ወደ ምክር፣ ወደ ተግሳጽ፣ ወደ ትምህርቱ ተመለሰ ማለት ነው። ለትምህርቱ ደግሞ አእምሮ ያፈለቀው ልብ የወለደው ሳይሆን ዳዊትን ይቤ፣ ዳዊት እንዲህ አለ፣ ሰላም ላይ ለእስራኤል፣ በእስራኤል ላይ ሰላም ይሁን አለ። ወሰላም በምድር፣ ወደ አዲስ ኪዳን ወሰላም በምድር፣ በምድርም ደግሞ እርቅ ተጀመረ፣ ሰላም ተመሰረተ። እናስ አይኩትዎ ወሰብሕዎ ወፍርህዎ ለአምላክክሙ። ስለዚህ አምላክ ሰው ሆኗል፣ ሰው አምላክ ሆኗል፣ እርቅ ተጀምሯል፣ አንድነት ተመስርቷል። አምላካችሁን አመስግኑት። ምክር ነው ይሄ። አመስግኑ። አይኩትዎ ወሰብሕዎ፣ ፈጽማችሁ ፍጹም ምስጋና፣ አዲስ ምስጋና፣ በእምነት የተሞላ ምስጋና አመስግኑት። ወፍርህዎ ለአምላክክሙ፣ አምላካችሁን ፍሩት፣ አክብሩት፣ ትእዛዙን ጠብቁ፣ በሕጉ ተመላለሱ። ወደ ምክሩ ተመለሰ ማለት ነው። አያችሁ። እና ቅዱስ ያሬድ የመጽሐፍ ቅዱስን ሐሳብ አንዱን ጠቅሶ ብዙ ምክር፣ ብዙ ምዳን፣ ብዙ ተግሳጽ
ልቡናችንን ጠማማውን ሊያቀና ጎደሎውን ሊሞላ ስርጉጥቁጥ የሆነውን ሊያስተካክል የሚችል የሚጠቅም ምክር ነው እየሰጠን ያለው እና አምላካችንን ማመስገን፣ እሱን ማክበር፣ መፍራት፣ ለትእዛዙ መገዛት ተገቢ መሆኑን ነግሮናል። ይሄ በብሉይ ኪዳን በአዲስ ኪዳን በሰፊው የቀረበ ስለሆነ እንዲሁ በዚሁ ብናልፈው ጥሩ ይመስለኛል። ክቡር ሊቀ ጠበብት። እሺ ቃለ ሕይወት ያሰማልን። አምላክ እድሜና ጤናን ያድልልን፣ አስበ መምራንን ያድልልን። እንግዲህ እዚህ ላይ ለዛሬው እናሳርፋለን። እንደተለመደው መርሐ ግብራችን በጸሎት ነው የምናጠናቅቀው። ይጸልዩልን። ያስተማረን የመከረን የገሰጸን የቅዱስ ያሬድ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በእዝነ ልቡናችን ያሳድርልን። በዚህ መርሐ ግብር ይህንን መርሐ ግብር የምትከታተሉ የምታደምጡ ሁሉ እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። ቀሪውን ጊዜ እግዚአብሔር አምላካችን ባርኮ ቀድሶ በእውነት በቅዱስ ያሬድ በረከት ባርኮ እድሜ ለንስሐ ዘመን ለፍስሐ ሰጥቶ አገልግሎታችንን እንደ ቅዱስ ያሬድ እንደ በጎ መዓዛ ዕጣን እንዲቀበልልን የአምላካችን ቅዱስ ፈቃዱ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ሰብእ አደነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ ስብሐት ለዓለሙ በሰላም ቅዱስ ገብርኤል ድንግል በሕሊናኪ ወድንግል በሥጋኪ በእግዚአብሔር ሰው ሰላም ለኪ ወረድኤት አንቲ ዮሐንስ ወረብ ወደታ በስርች ተመነጽ ገዛይ ሳልክ ዘለ ወረታ ፍሮ ልጅ ኢየሱስ ክርስቶስ ከመትረለ ናታ አይነት ተመሰነ ከል እግዚአብሔር አብ ኦ ጊዜ ኢየሱስ ክርስቶስ ሰራ የኃጢአት ስራ የኃጢአቴ ወኃጢአተ ኩሉ ሕዝብ ከአጉርቲ ከዋይማቲ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን ይቀድሰን። ይፍቱን። ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን።